የመጣው? ማንም አይደለም አክስቴ። አሁን በሩ ተከፍቶ አልነበረም እንዴ? እኔ ዘግቼው ነው አክስቴ። በሩ ካልተከፈተ በሩ ስር ምን ታረጊያለሽ? የእፌ ጫማ ውጪ እንደነበር ረስቼው ነበር። ስለዚህ እንደገና ይዤው ገብቼ ነው። እሺ እንግዲህ ስማኝ ካርታል፣ ልጄንና የልጅ ልጅን እንደምትንከባከብ አምናለሁ። የምትጎዳቸው ከሆነ ወይም ደስተኛ የማይሆኑ ከሆነ የፈለገውን ያህል ብትርቀኝም ያለህበት ድረስ መጥቼ ልጄን ወስዳታለሁ ካርታል። እሺ አባቴ ሳዲቅ፣ እባክህ እንደዚህ መጨነቅህን አቁም። እመነኝ፣ ምንም አትጠራጠር። በደንብ አድርጌ ነው የምንከባከባቸው። ዳሪያና ይፌ እመነኝ ሁሌም ደስተኛ ነው የሚሆኑት። እኛ ቆንጆ ቤተሰብ እንሆናለን። ፈጣሪ ያድርገው። ከእናንተ ሁሌም መልካም ዜና እንደምሰማ ተስፋ አደርጋለሁ። አሁን ቤተሰብ መመስረት በጣም ቀላል ነው ልጄ። ፈርመህ በአንድ ቤት ውስጥ መኖር ትጀምራላችሁ። ነገር ግን ዋናው ነገር ምን መሰለህ? ህመምንና ደስታን በመጋራት በሕይወት ዘመናችሁ በዛ ጣሪያ ስር መኖርን መቀጠል መቻል ነው። ይኸውልህ ለሚስትህ ጥሩ ባል ከሆንክ፣ ለልጆችም ጥሩ አባት ከሆንክ፣ በቤታችሁ ውስጥ ያለማቋረጥ ፍቅርና ደስታ እንዲኖር የምታደርግ ከሆነ ማንም ሰው ቢሆን ትዳራችሁን ሊያፈርሰው አይችልም። እውነቴን ነው ካርታል፣ ትዳራችሁ ውስጥ ሌላ ሰው አታስገቡ። አባት ሳዲቅ፣ ስለ እኔ ምንም ሀሳብ አይግባ። ስማኝ፣ በዳሪያ ላይ ያለኝ እምነት እና ፍቅር ማለቂያ የለውም። ማለት ይህንን ጉዞ የምንጀምረው እርስ በራሳችን ስለምንተማመን ነው። እሷን ብትሆን መቼም እጄን አትለቅም፣ እኔም እንደዛው እሷን አልለቃትም መቼም ቢሆን። እፌት ነው እኔ ክፍል ገብቶ እንዲተኛ ያደረገ ነው። ነይ አንቺም ነይ። ዶኑሽ የት ናት? በሂጂ እንድትመጣ አድርጊያት። ክፍሉ ውስጥ መቀመጥ የለባትም። ሂጂ። ውይ አባዬ አሁን ተኝታለች። ታውቃለህ ዛሬ ታክማ ነበር። አዎ ረስቼው ነበር። እሺ በቃ ተረፍተያት። በይ ነይ። ዳሪያ የኔ ልጅ ዳሪያ፣ አሁን ከባልሽ ጋር እያወራው ነበር። አንድ ቀን እንኳን ደስተኛ ካልሆንሽ ተመልሰሽ እኛ ቤት መምጣት ትችያለሽ። እሺ ካልቻልሽ ደግሞ እኔ ራሴ መጥቼ ወስድሻለሁ። ምንም ሀሳብ እንዳይገባሽ። እሺ እኔ ውድ አባዬ፣ ምንም አታስብ። ደስተኛ እንሆናለን። በጣም ደስተኛ እንሆናለን። በይኔ ብዙ ማድረግ ያሉብን ነገሮች አሉ። ምን እያደረግሽ ነው? ጥሪ ካርዶቹ ላይ ስም መጻፍ አለብን። ነይ። ስለዚህ አሁን እያልክ ያለውን ነገር እኔ ነኝ የምጽፈው? ያው ያንቺ ጽሑፍ ከኔ ይሻላል የኔ ውድ፣ ለዛ ነው። ለምን ግን ነገ አናደርገውም? ተናደሻል? ምንድን ነው ችግሩ? የዳሪያ ነው ወይስ የዶኑሽ ነገር አሳስቦሽ ነው? የሁለቱም ነው እንጂ ዶኑሽ መጥፎ ስሜት ውስጥ እንደሆነች ይታየኛል። ከሰርዳር ጋር ተጣልታለች። ለምን እንደዚህ እያደረገች እንደሆነ አልገባኝም። ይታረቃሉ ማለቴ ዶኑሽ አሁንም በደንብ እያሰበች አይደለም። ስለዚህ ሰርዳር ጠንከር ብሎ መቆም አለበት። ብቻዋንማ ጥሏት አይሄድም። እኔም እሱን ነው የማስበው። አላውቅም፣ ብቻ ዶኑሽ ይህንን ከባድ ጊዜ ታልፈዋለች ብዬ ተስፋ አደርጋለሁ። ታልፈዋለች፣ ምንም አትሆንም። እሺ እጸልይላታለሁ። እሺ አሁን እንጀምር በይ። እሺ እሺ፣ መጻፍ ጀምሪ። ከካሌንደር ቤተሰብ እንጀምር። ፋቲህና ጂብሪዬ ካሌንደር። ስለ ፋቲ ስናወራ ያው ተመልሰው ወደ ቤታቸው ይገባሉ አይደል? አዎ።
ጀብርዬ እንደምታዝን እርግጠኛ ነኝ። ግን እንደዚህ ነው የሚሻለው። አለበለዚያ ደግሞ አይላ ገዳይ መሆን አይቀርም። ጀብርዬ ናት ቢላ ያነሳቸው። እንደምትቆራርጣትና ምላሷን አውጥታ እንደምትሰጣት ለአይላ ነገረቻት። ፈጣሪ ሆይ ምን አይነት ቤተሰብ ውስጥ ነው የምንኖረው? በእውነት ሁሉም ሰው ገዳይ የመሆን ብቃት አለው። እውነትህን ነው። የምታስቸግረኝ ከሆነ ቁርጥርጥ አድርጌ እገልሃለሁ። እንደዛ ከሆነ እስክሪብቶን እስቲ አምጪው፣ መጠንቀቅ አለብኝ። ወይስጭ እነዚህን እጽፋቸዋለሁ። ዝርዝሩ ይሆና። እሺ በይ እንቀጥል። ሰርዳር ዶኑሽ ቆይ አሁን ወደ ውስጥ እንድገባ አትፈቅድልኝም? ያው እውነት እዚህ ካለሽ ነይ ግቢ። ሰርዳር እየጠጣህ ነው እንዴ? አዎ ዶኑሽ እየጠጣሁ ነው። እንደዛ ከሆነ እስቲ እባክህን እኔም መጠጣት እችላለሁ? አይ እመቤት፣ አይሆንም፣ መጠጣት አትችይም። ትንሽ ብቻ። ዶክተርሽን ሄደሽ ጠይቂው። ዶክተሬን ነው እየጠየቅኩ ያለሁት። እኔ በጭራሽ ዶክተርሽ አይደለሁም። የምታድነኝ መስሎኝ ነበር። ታውቂያለሽ፣ ስራዬን አቋርጫለሁ ወይዘሪት ዶኑሽ። ስለዚህ አሁን እኔንም ተውከኝ ማለት ነው? ሲጀመር ማንቺ መያዝ አልቻልኩም ነበር እና እኔ አይደለም የተውኩሽ፣ አንቺ ነሽ የተውሽኝ። ለምንድን ነው የመጣሽው? ምክንያቱም ልተውህ አልቻልኩም። ሞከርኩ፣ ግን በቃ አልቻልኩም። ሰርዳር በጣም ነው የምወድህ። እሱ ምንም ማለት አይደለም ዶኑሽ። ፈርቼ ነበር፣ በጣም ፈርቼ ነበር። ማለቴ አንተ በየቀኑ የኔን ህመም በማሰብ ለራስህ ህመም እየሸመትክ ነበር። እውነቴን ነው። እኔ ከሞትኩ በኋላ ለአንተ የምተውልህ ህመም አስፈርቶኝ ነበር። ብቻህን ትቼ መሄድ አልፈለግኩም። ምክንያቱም ሁሌ መጥፎውን ነገር ነው የምናስበው ዶኑሽ። እኔ እንደ እብድ ሰው ጠዋትና ማታ የሰውን ህመም ሳጠና ነበር። አንቺን ለማዳን ስል ከዶክተር ወደ ዶክተር ሲሄድ ነበር። ከአንቺ ጋር ሆኜ መኖር እንዳለብኝ ረሳሁት እና አንቺም ለብቻሽ ሆነሽ የሚሳካልሽ ስላልመሰለሽ በሰዓቱ ተስፋ ማድረግ ረሳሽ። እሞታለሁ ብለሽ ማሰብ ጀመርሽ። አቅመ ቢስነቴን፣ ተስፋ መቁረጤን እና ህመሜን ያንተ ትከሻ ላይ ያደረኩ መሰለኝ። ምናልባት እንዲህ እንዲሰማሽ አድርጌሽ ይሆናል። ፍቅር እንደያዘው ሰው ሳይሆን ልክ ስራ ላይ እንዳለ ዶክተር ነበርኩ። እናም አንቺ ደግሞ መጋባት የለብንም አልሽኝ። መጥፎውን ነገር እያሰብኩ ነበር፣ ለዛ ነው። እሺ ታዲያ አሁን ምንድን ነው የምታደርጊው? ሰርዳር፣ እንደዚህ ነው የምናደርገው። ይኸውልህ አንተ ዶክተሬ እንደሆንክ ትቀጥላለህ፣ ግን እንደዛ የምትሆነው ሆስፒታል ውስጥ ስንሆን ብቻ ነው። ስለዚህ እዚህ ስንሆን እኔና አንቺ
ፍቅረኛሞች መሆን እንችላለን ማለት ነው? አይ ምክንያቱም መጀመሪያ መጋባት አለብን። እውነት ነው የምልህ፣ ከአባቴ በሚስጥር አንድ ተጨማሪ ነገር ብናደርግ ሁለታችንንም ጆሮአችንን አንጠልጥሎ ጣራው ላይ ሰቅለናል። አሁን ራሱ ተደብቄ ነው የወጣሁት። ውይ የኔ ቆንጆ ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። መቼም ቢሆን እኔን ጥለሽኝ አትሄጂም። እንዳትሄጂ እባክሽ እሺ? ይሄ ቀለበት ከዚህ ጣት ከዚህ በኋላ የሚወጣ ከሆነ ግን ብሎ ነገር የለም ዶኑሽ፣ እምቢ ስላለኝ ነው። ሰርዳር የተሳሳተ ጣት ላይ ስላደረክ ነው አልገባም ያልኩት። እሺ ቆይ ላስተካክል። ተቀርቅሯል፣ አውልቀው። እሺ አሁን ይሆናል፣ አሁን ይሆናል። ነይ ደህና ነሽ አይደል? ውይ ሰርዳር፣ አንቺ ደህና ነሽ ዶኑሽ? ደህና ነኝ። አንተስ? የሆነ ማለት የምፈልገው ነገር አለ እንጂ ውዴ። ቆይ አሁን ደግሞ ምን ማውራት ፈልገሽ ነው? ሰርዳር፣ አባቴ እንደሌለው ከማወቁ በፊት ወደ ቤት መመለስ አለብኝ። እንደዛ ከሆነ እኔ ወስድሻለሁ። እሺ? አዎ። አንተ ሰርዳር፣ እንደዚህ ሆነ የትም ልትወስደኝ አትችልም። ሰክረሃል እኮ፣ ራስን ተመልከት። እሺ እንደዛ ከሆነ እንደዚህ እናድርግ። ታክሲ እንጥራ። እኔም ከአንቺ ጋር አብሬ መጣና ስትደርሺ ትወርጃለሽ። ከዛ ታክሲውን ይዤ ወደዚህ እመለሳለሁ። በጣም ጥሩ። እሺ። ወደ ልትሄድ ነው ኦዛር? ወደ ልጄ ጋር። አቶ ኦዛር እንዴት አደርግ? ኦዛር። ወይዘሮ ሩቻን እንዴት አደርሽ? እንዴት አደርክ? ወይዘሮ ሩቻን አንድ ሁለት አንድ ትውይልኝ ልጠይቅሽ ፈልጌ ነው። ማለት እባክሽ እንድትናደጅብኝ አልፈልግም፣ ግን ወደ ወንድሜ ቤት ተመልሰን መሄድ እንችላለን? ያው የአንቺ ሹፌር መሆኔን አላቆምም፣ ግን ጄብሪ የዚህ ቤት መምጣት አቆማለች። እህቴን የግድ ማገዝ ስላለባት። አንዴ ጠብቀኝ፣ ተመልሼ እመጣለሁ። የት ነው የምንሄደው? ችግር እኮ ነው። ወይዘሮ ሩቻን፣ ካርታል፣ አንዴ ማውራት አለብን። አክስት ሩቻን፣ ምን ተፈጠረ? ነይ 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 ነይ፣ አጠገቤ ቁጭ በይ። ፊት ለፊቴ ቁጭ በይ። ምን ተፈጠረ? ችግር አለ እንዴ? አሁን መሄድ አለባችሁ። ኦዛር ለሙስጠፋ ብዙ ጠበቃዎች ቀጥሯል። እኛስ ልንሄድ ነበር፣ ግን ምን የሚያስቸኩል ነገር አለ? ችግር አለ እንዴ? ይኸውልህ ኦዛር ለሙስጠፋ ብዙ ጠበቃዎችን ቀጥሯል እያልኩ ነው። ክሱን ደግሞ ሊሰርዝ ነው። እሺ፣ ግን እኔ ከሰዋለሁ። እሱ ገንዘብ ከፍሎ እንዲወጣ ያደርጉታል። አሁን መሄድ አለባችሁ እና ከዚህ ቦታ እየለመንኳችሁ ነው። ቶሎ ይሄዱ። ስምኝ ወይዘሮ ሩቻን፣ እኛ ከዚህ ሀገር ሂደን ለመኖር እቅዳለን፣ ግን ሙስጠፋን ለመሸሽ ብለን አይደለም። ከችግሮች ርቀን ጸጥ ያለ ሰላማዊ ኑሮ ለመኖር ነው። ንገሪኝ እስቲ ወይዘሮ ሩቻን፣ ቆይ ለምንድን ነው እሱን እኛ የምንፈሩ? እሺ ጥሩ ነው። ይህንን እቅዳችሁን እባካችሁ ቶሎ ጀምሩት። ገንዘባችንን ማዘዋወር ጀምረናል። የኔ ልጅ፣ እሱ ብዙ ጊዜ ሊፈጅ ይችላል። እባካችሁ ቪዛችሁ እስከሚመጣ ከዚህ ከተማ ሂዱ። እባካችሁ ልጆች ከዚህ ሂዱ።
ካርታል፣ እንደዚህ ብናደርግ የሚሻል ይመስለኛል። በእውነት እኔ ሙስጠፋ አያስፈራኝም ወይዘሮ ሩቻን። እና ደግሞ ሚስቴንና የ5 ዓመት ልጇን ይዤ ወንጀለኛ አልደበቅም። የቪዛችን ጉዳይ እስከሚያልቅ ድረስ የትም አንሄድም። እዚሁ ቤታችን እንጠብቃለን። ይሄ ደግሞ ቃሌ ነው ወይዘሮ ሩቻን። እዚሁ ቤታችን ሆነን የሚሆነውን ነገር ሁሉ እናያለን። ካርታል፣ የምልህ ነገር እየገባህ አልመሰለኝም። ሙስጠፋ ከእስር ቤት ሊወጣ ይችላል እያልኩ ነው። ምንም ሰላም አይሰጥህም። ቤተሰብህን ለመጠበቅ እየሞከርኩ ነው። እና ይሄ ነገር ለምን አይገባችሁም? ቆይ እኔ ራሴና ቤተሰቤን መጠበቅ እችላለሁ ወይዘሮ ሩቻን። ሙስጠፋ ደግሞ እዚህ የሚመጣ ከሆነ የእጁን እንዲያገኝ ያደርገዋለሁ። ምንም አታስቢ። በሉ ልጆች፣ ብዙ ጊዜ አትፍጁ፣ ሊረፍድባችሁ ነው። ቶሎ በሉ። እንዴት አደርሽ ውዴ? እንዴት አደርግ? ለምንድን ያላስነሳሽ? አላስነሳውህም እንዴ? አዎ። ሶመር ጭንቅላት ላይ መተን ከበሮ ብንመታ ራሱ አትነሳም እኮ። እውነት አላወቅኩም ነበር። ምንም አላስታውስም። በልና ተቀመጥ። በለው። እንዴት አደርሽ ወታደር ጄቦ? ጥሩ ይሁን መጥፎ እርግጠኛ አይደለሁም። ይሄ ለእናንተ የመጨረሻ ቁርስ ነው። ውይ እውነት ምግብሽ በጣም ነው የሚናፍቀን። ወንድሜ ሳዲቅ ድንገት ሲታመም ፋቲ በጣም ነበር ያዘነው። ወደ ቤት መሄድ እንዳለብን ነገረኝ። ያ ፋቲ ነው የምለው ነገር ምንም አይመስለውም። እኔን አይሰማኝም። እንዴት እንደዛ ይሆናል? ፋቲ እኮ አንቺን በጣም ነው የሚወድሽ። የልጆቹ ቦርሳ ተዘጋጅቷል። እንዴት አደርሽ አይላ? ጥሩ ዜና አለኝ። ጄቦ ልትሄድ ነው። እባክህ አቶ ሶመር ተው እንጂ። በእኔ ምክንያት አስመሰልከው እኮ። አይ እንደዛ አላልኩም። እናንተ መስማማት ስላቃታችሁ ብዬ ነው። ያው እንግዲህ አንድ ሰው ሰነፍና ቁጡ ሲሆን ምን ማድረግ ይቻላል? አንቺ ይሄ የሚያስጠላ ጸጉርሽን እንድነጫጭልሽ አታድርጊኝ። አይላ እንደዚህ አይነት ነገር ልጆቹ ፊት አትበይ። ግን ቱርካን እንደዚህ አይነት ሰው ስለ ልጆች አያስብም። እሺ በቃ እሺ። እኔስ ቀልድ ቀልጄ መሳቅ ስለፈለኩ ነበር። ራሳችሁን ተመልከቱ እስቲ። ልትገዳደሉ እኮ ነው። ወላጆቹ የት ናቸው? ከእንቅልፋቸው አልተነሱም እንዴ? እነሱ ከዚህ በጠዋት ነው የሄዱት። አቶ ፋቲም እዚህ የለም። እሺ አቶ ኦዛር ዝግጁ ከሆንክ ቃልህን መስጠት ትችላለህ። ፊገን ምንድን ያደረግሽው? ነይ ግቢ። አይ ወንድም ካርታል፣ ባልገባ ነው የሚሻለው። ሴልጁክ መኪና ውስጥ እየጠበቀኝ ነው። ነገ ጠዋት 4 ሰዓት ላይ የፈረንሳይ ኤምባሲ ቀጠሮ አለ። ዛሬ ደግሞ ወደ አንካራ ትሄዳለህ። ስለዚህ ይሄው የአውሮፕላን ትኬት ዝግጁ ነው። በጣም ጥሩ። እሺ እስከዛ ቁርስ እንብላ። ሴልቹክ መኪና ውስጥ እንዲጠብቅ አድርግ። አይ እንደዛ ማድረግ አይቻልም። ሴልቹክ ና ወንድሜ ና ና ግባ፣ ቁርስ እንብላ። አይ ባልገባ ነው የሚሻለኝ። ና እንጂ ሶመርን ፈርተኸው ነው እንዴ? ለምን ብዬ ነው የምፈራው? አላውቅም። ምናልባት አንተ እኔን እንድታገኘኝ አይፈልግም ይሆናል። እሱ ደግሞ ምንም ያገናኘው ነገር አለ። ሴልቹክ ና ለአንድ ደቂቃ እንቀመጥ። እንኳን ደህና መጣችሁ። አመሰግናለሁ። የኔ ውድ የመኖሪያ ፈቃዱ የሚጠናቀቀው በ20 ወይም በ30 ቀናት ውስጥ ነው። እንደዛ ነው። ስለዚህ በቃ በጣም ብዙ ጊዜ የሚወስድብን ይመስላል። ያው መጠበቅ ይኖርብናል። ኡፍ የእውነት ልትሄዱ ነው? በቃ በጣም ነው የምትናፍቁኝ። ቶሎ ቶሎ እንገናኛለን። ምንም አታስቢ። ስራችን ባለበት ይቀጥላል። እንድትጨነቂ አልፈልግም። በጣም ጠንካራ የሆነ የትዳር አጋዥና ደጋፊ የሚኖርሽ ከሆነ ሁሌም የሆነ ነገር ቢፈጠር መደገፊያ ይኖርሻል ማለት ነው። ፊገን እንግዲህ እድለኛ ሰው ነው እንደዛ የሚኖረው። በቃ እኔ ልሂድና መኪና ውስጥ ልጠብቅሽ። እንደዛ ይሻላል። ቆይ ሰውዬ፣ ቆይ ወንድሜ ካርታል ከሴልቹክ ጋር አትጣላ። በጣም ጥሩ ሰው ነው። ኧረ አይደለም፣ ፈሪ ሰው ነው። እስካሁን እኮ እንጋባ ብሎ ራሱ አልጠየቀሽም እንዴ? መጥቼ በአግባቡ ነግሬ ነበር እኮ። እሺ እኔስ ታዲያ ምን ብዬ ነበር? ወንድሟ ልጠብቅ ማትችል ከሆነ ሶመርን ይዘው ትመጣለህ አላልኩህም? ቆይ አሁን ሶመር የት ነው ያለው? ያንተ ችግር ለየት ያለ ነው። ሶመር ወደ አንተ እንዲመጣ ነው የምትፈልገው። ትክክል ነህ። እሱስ በሉ እስኪ ቁርስ እንድንበላ አግዙኝ። እኔ ይህንን ውሰደው። አንተ ደግሞ ይህንን ውሰደው ካርታል። እኔ ደግሞ ሻይ ይዤ እመጣለሁ። በቃ አሁንም ፖሊስ ጣቢያ ውስጥ ነው እንዲህ ያሉት? አሁን ገና ደረሱ።
ሁለቱም ውስጥ ነው ያሉት። እሺ አጎቴ፣ ምንም አይነት ችግር ካለ ግን አሳውቀኝ። እሺ። የኔ ውድ ምን አደረክ? እናትህን አናገርካት እንዴ? አይ አጎትሽ ነው ለማናገር የሞከርኩት። ፖሊስ ጣቢያ ናቸው። አባቴን እያሳመነችው ይመስለኛል። ታዲያ አንተም ለምን አትሄድም? ቆይ ብሄድስ ምን አደርጋለሁ ቱርካን? ያው አባቴ ወስኗል እና ውሳኔውን ሊተገብረው ነው። እናቴ በፍጹም ወደዛ መሄድ አልነበረባትም። ስለዚህ በቃ እኛ ምንም ነገር ብናደርግ ማድረግ የሚፈልገውን ነገር ማድረጉ አይቀርም። ቆይ ግን ሙስጠፋ ቢለቀቅስ? እሱ ሲደርስ እናወራበታለን ቱርካን። አባዬ ጥሩ አባት ለመሆን እየሞከረ ነው። እናቴ ደግሞ ልክ እንደ እናትነቷ የካርታልን ደህንነት ለማረጋገጥ እየሞከረች ነው። ስለ ሶመር የሚጨነቀው ማን ነው ታዲያ? ስለዚህ በዚህ ነገር መሀል ላይ የምትቀረው አንተ ነህ። አሁን ሁሉም ነገር በጣም ነው የደከመኝ። ዛሬ በጣም አስፈላጊና ወሳኝ የሆኑ 2 ቀጠሮችን ሰርዣለሁ። ለምን ብትይ ከቆንጅየዋ ፍቅረኛዬ ጋር አብሬ መሆን ስለምፈልግ፣ ልቤን ከወሰደችው ንግስት ጋር የሰርግ ወረቀታችንን በየቦታ ሄደን ማደል ስላለብን ነው። አሁን ከዚህ ሌላ የሚበልጥ ነገር የለም። የወሩ መጨረሻ ላይ ላለው ሰርጋችን እንዘጋጅ። ምግቡን፣ የጠረጴዛውን አቀማመጥ፣ ማን ከማን ጋር መቀመጥ እንዳለበት፣ ማን ከማን ጋር መቀመጥ እንደሌለበት፣ ጭፈራው፣ ሙዚቃው በጣም ነው የሚያጓጓው። እኔ አሁን ማሰብ የምፈልገው ስለዚህ ነገር ብቻ ነው ቱርካን። ስለ ሌላ ነገር መጨነቅ አልፈልግም። አሁን ለእኔ ትልቁ ጉዳዮች አንቺና ልጆቼ እንደሆናችሁ ወቂ። እንደዛ ከሆነ እኔንም ከአንተ ጋር ውሰደኝ። እሱ የማይቀር ነው። ኦዛር፣ በህይወቴ ውስጥ በጣም ከባድ የሚባለውን ውሳኔ ነው የወሰንኩት። ብቻ የገዛ ልጄን እስር ቤት እንዲገባ አደረግኩት እኮ። አይገርምም? እንኳን ደህና መጣሽ። እህቴ ቆይ ለምን አትገቡ? አይ ባንገባ ነው የሚሻለው ውዴ። የጥሪ ካርድ ለመስጠት ነው የመጣ ነው። ቱርካን፣ ሶመር እንኳን ደህና መጣችሁ። ኑ ግቡ እንጂ ታዲያ። ኑ ግቡና ቡና ወይም ሻይ እንጠጣ። አይ አክስቴ ባንገባ ነው የሚሻለው። በጣም ብዙ ስራ አለብን። የሰርግ ጥሪ ካርድ ነው እንዴ? ዊ ስቲሊዮ በጣም ነው የሚያምረው። እኔም በጣም ነው የወደድኩት። በጣም ደስ ይላል እህቴ። አንቺ ከኛ የተሻለ የጥሪ ካርድ እንደሚኖርሽ ተስፋ አደርጋለሁ እህቴ። እንደ ፈጣሪ ፍቃድ። በይ እንሂድ ቱርካን። ቆይ እስኪ ለትንሽ ደቂቃ አባዬን አናግሬው ልምጣ። ውይ የኔ ውድ ልጅ አባትሽ ቢኖር ደስ ይለኝ ነበር። ምን ማለት ነው? መተኛቱ ሰለቸኛልና አሁን ወደ ፖስታ ቤቱ ሄዷል። እዩት እንግዲህ በቃ ያለ ስራ እረፍት ማድረግ አይችልም አይደል? አቤት ስልቹክ። ለአንድ ጥሩ ነገር እርዳታ ያስፈልገኛል። እባክህ መገናኘት እንችላለን? እሺ፣ ምንም ችግር የለውም። የኔ ወድ አንቺ እዚህ ትንሽ ቆይ፣ ተመልሼ እመጣለሁ። ወዴት ነው? የት ነው የምትሄደው? አንድ የማደርገው ነገር አለ የኔ ማር፣ ቶሎ ተመልሼ እመጣለሁ። በቃ ግቢ ግቢ ልጄ። ኢርፋን ና እኔ ጋር ና። ና ና ና ና እስቲ ቁጭ በል በል ቁጭ በል ቁጭ በል። አይሆንም አለቃ፣ አንተ ቁመህ ማን ያልቀመጥም። እስኪ ቁጭ በል የኔ ልጅ። አይ አለቃ፣ በጭራሽ አይሆንም። ኢርፋን እዚህ ጋር ቁጭ በል። በእውነት በጣም ነው የሚያምርብህ።
እስኪ በል ስራውን በደንብ አድርገህ ስራ። ይህ ምን ማለት ነው አለቃ? ይኸውልህ ልጄ፣ እኔ የጡረታ ወረቀቴን አስገብቻለሁ። አሁን ቀጣዩን መንገድ የምትቀጥለው አንተ ነህ። አሁን የዚህ ቢሮ አስተዳዳሪ አንተ ነህ ይርፋን። ምን ሆነሃል ልጄ? ለምንድን ነው እያለቀስክ ያለኸው? ደስተኛ አይደለህም እንዴ? በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ። ግን ደግሞ ያንተ መሄድ በጣም አሳዘነኝ። ተው እንጂ እኔ ልጅ፣ ወዴት ልሄድ እችላለሁ? አድራሻዬንም ወይም ያለሁበትን ቦታ ታውቃለህ። ደግሞ አንዳንዴ ወደ አንተ እየመጣው ሻይ ቡና እንላለን። ይርፋን ታውቃለህ፣ አሁን እኮ ቤተሰብ ነን። እሱስ እውነት ነው፣ ግን ይህን ደግሞ መልመድ በጣም ከባድ ነው የሚሆነው። ቢሆንም ግን ተለምደዋለህ። እዚህ ቦታ ላይ ስትቀመጥ በደንብ ተለምደዋለህ ይርፋን። ቆይ ያነሳዋለሁ። ስላመመኝ ለምን ወደ ሥራ እንደገባው መጠየቁ አይቀርም ይርፋን። ግን ደግሞ ይህን ቦታ በማግኘት በጣም አትመጻደቅ፣ ምክንያቱም ቦታ ማግኘት እንዳለ ማጣትም አለ። ይኸውልህ ይርፋን፣ ሰዎች ሊያስታውሱህ የሚገባው በመልካም ስነ ምግባርህና የሥራ ፍቅርህ ነው እና ትክክለኛው ሰዓት ሲሆን ከዚህ ወንበር ላይ መነሳትህ ማግባብ መሆኑን ማወቅ አለብህ። ቦታው ግን ምርጥ ቦታ ነው፣ ለአንተ ይመጠናል። በቃ ና ወደዚህ። ከአንተ በጣም ብዙ ነው የተማርኩት አለቃ፣ እና ደግሞ ከዚህም በኋላ አንተም መከተሌን አላቆምም። እሱን አልጠራጠርም የኔ ልጅ። ከሰራተኞቹ ጋር ተሰብስበን መሰነባበቱ መቅረት ይችላል። አይ ልጄ፣ በኋላ ስብሰባ ብለን እንገናኛለን። እሺ አለቃ፣ ቻው። ሰላም ቱርካን። ብዙም አላቆየውሽም አይደል? አይ አሁን ገና መድረሴ። ወይዘሮ ሙጅጋን አንድ የማናገርሽ ነገር አለኝ፣ ግን ደግሞ እሱን እዚህ ማድረግ አልችልም። ለምን የሆነ ቦታ ሄድን አንቀመጥም? ባህር ዳርቻው ጋር እንሄድ። ይቻላል። ገባኝ። አመሰግናለሁ ወንድም ይርፋን። ምንም አይደል ቱርካን፣ በቃ በኋላ እንገናኛለን። የት ነው ያለው አለ? ወይዘሮ ሙጅጋንን አግኝቷት ነው። ወይኔ በድጋሚ ልታታልለን ነው። ምናልባት መልካም ምኞቷን ልትገልጽለት ይሆናል። አባዬን መጀመሪያ የቀረበችው እንደዚህ ብላ ነው። ምንም አትጨነቂ ልጄ፣ ወንድሜ ተመሳሳይ ስህተት አይሰራም። ከአባዬ ጋር ባለትዳር መሆናቸውን መርሳት የለብንም። ቱርካን እባክሽ ደግመን ወደ ኋላ እንመለስ። በቃ ወንድሜ አሁን ከወይዘሮ ሙጅጋን ጋር ያለውን ግንኙነት ያቋርጣል። ስለዚህ በቅርቡ መለያየታቸው የማይቀር ነገር ነው። አሁን ስለ አንቺ ሰርግ እንነጋገር። እስቲ ንገሪኝ እስኪ ምንድን ነው የታሰበው? ብዙ ሰው ጠርተሻል? አይ ቤተሰብ ብቻ ነው የምንሆነው፣ ግን ከድርጅቱ 3 ወይም 5 ጓደኞቹን ጠርተናል። እህቴ ቆይ ዳሪያንም ጠርተሻታል አይደል? እሱን ማድረግ ትክክል አይሆንም ዶኑሽ። አስቤበታለሁ። ከዳሪያ ጋር ምንም ጸብ የለኝም፣ እሱን ልትረዱኝ ይገባል። ግን ደግሞ ለእሱ የጥሪ ካርድ ሰጥቼ ካርታልን ግን የማልጠራው ከሆነ አሁንም ድረስ ለእሱ ያለኝ አመለካከት ጥሩ እንዳልሆነ እንዲያስብ ያደርገዋል። እሱም ጥሩ ሀሳብ ነው ልጄ። አንቺ ፍላጎቱ ካለች ከመሄዳችን በፊት አንካራ ውስጥ ዘና ማለት እንችላለን። ኤፌን ደግሞ አቱኬል መውሰድ እንችላለን። ምን ታስቢያለሽ? እሱም ጥሩ ሀሳብ ነው። ስለዚህ በቃ አስፈላጊ የምትያቸው ልብሶች አዘጋጂ። አቤት ሶመር። ዛሬ ማታ ግን የተወሰነ ጊዜ ማሳለፍ ያለብን ይመስለኛል። ወንድሜ ሶመር፣ እኛ ግን 3 ሰዓት ላይ እኮ በረራለን። በቃ ከበረራው ቀደም ብለህ 1-2 ሰዓት ስጠኝ እሺ? በጣም አስፈላጊ ስለሆነ ነው። ጥሩ በቃ እሺ፣ ይቻላል። እና ታዲያ ምን አለ? እየመጣ ነው። ጥሩ። ግርማ ሞገሱ ደስ የሚል ነው አለቃ። ይህን ልጅማ ማች ያደርገዋለሁ። ለአንተ ስል የማላደርገው ነገር የለም። ከሶመር ጋር ያላችሁ ቀጠሮ ሰዓት ይወስዳል እንዴ? አይ ውዴ፣ ያው ለሴልቹክ ብለን ነው የምንገናኘው። ትንሽ ጊዜ ብቻ ነው የሚፈልገው። እስከዚያው ድረስ ግን አንቺ ከፈለግሽ ከኤፌ ጋር ወደ አባትሽ ቤት ላደርሳችሁ እችላለሁ። ከዛ ወደ አየር ማረፊያው እንሄዳለን። ይሄ በጣም ጥሩ ሀሳብ ነው። ካርታል ሳታረጋግጥ እንዳ እሺ፣ ምንም አይደለም የኔ ውድ፣ አትጨነቂ አንቺ። እሺ አክስት ሩቻን
አክስት ሩቻን እባክሽ ምንም መጥፎ ዜና እንዳትነግሪኝ። ምንም እንዳትጨነቁ፣ ሁሉም ነገር ሰላም ነው። ከፍርድ ቤት መምጣቴ ነው። ሙስጠፋ ታስሯል። ውይ ፈጣሪ የተመሰገነ ይሁን። እባክሽ ነይ ግቢ። ውይ እስኪና ከጎን የተቀመጥ የኔ ልጅ። ምን ያህል ጊዜ እንደተፈረደበት ሰምተሻል? እሱን የሚወስነው ዳኛው ብቻ ነው። መቼስ ለእኛ ብለሽ ከአቶ ዛር ጋር አልተጣላሽም አይደል? አይ በራሱ ጊዜ ነው ውሳኔውን የወሰነው። ምንም አላልኩትም። አሁንም የመሄድ ውሳኔያችሁን አልተዋችሁትም አይደል? አይ አልተው ነው። ምንም ልጠግብህ አልቻልኩም። አግኝቼ ደስታዬን አጣጥሜ ሳልጨርስ በድጋሚ ላጣህ ነው። እያጣሽኝ እኮ አይደለም። ያው እንደምታውቂው እኔና አንቺ በልባችን ውስጥ ያለውን ውስጣችን የነበረውን ባዶነት በጊዜ ሂደት ሞልተናል አይደል እንዴ? ማለት ልጄ አሁን እዚሁ ነው ያለ ነው። ምንድነው ይሁላ አዛ? ነይ ወደዚህ ነይ ነይ። ይኸውልሽ የትም ቦታ ብትሄዱ እርስ በርሳችሁ ከመዋደድ ወደ ኋላ እንዳትሉ እሺ? ፍቅራችሁን ጠብቁ፣ እኔንም እንዳትረሱ። አቶ ሳዲቅ ይቅርታ እንድታደርግልኝ በፍጹም አልጠብቅም፣ ግን ቢያንስ ይቅርታዬን ተቀበለኝ። እንደው ቢያንስ በዚህ መጠን አትግፋኝ እባክህ ልለምንህ። ለእኔም ቢሆን ይህን ያህል ጸጸት ተሸክሜ የመኖሩ ጥሩ አይሆንም። አንዳንድ ነገሮች መልሰው ለመጠገንም ቀላል አይደሉም ወይዘሮ ሙጅጋን፣ እርግጠኛ ነኝ። ለምሳሌ ያህል ይቅርታ ማድረግ። አንዳንድ ጊዜ የምንዋሻቸው ውሸቶች በውስጣችን ከባድ ጠባሳ ጥለው ነው የሚያልፉት እና በአንድ ጊዜ ለመርሳት የሚቻሉ አይሆኑም። ትክክል ነህ። እውነት በጣም አዝናለሁ። ስህተት ሰርቻለሁ አቶ ሳዲቅ። ያለፉት የህይወቴ ተሞክሮቼ ስህተት እንድሰራ አድርገውኛል። ግን እኔ አንተ እንደምታስበው አይነት ሰው አይደለሁም። መጥፎም ሰው እኮ አይደለሁም አቶ ሳዲቅ። እኔን ስታስታውሰኝ በዚህ እንድታስበኝ አልፈልግም። እና ደግሞ ይሄንን ልሰጥህ እፈልጋለሁ። ምንድን ነው? ከዚህ በኋላ የኔን ፊት ማየት አይጠበቅብህም። እኔ አስፈላጊ ቦታ ላይ ፈርሜያለሁ። የተቀረውን ደግሞ ጠበቃዬ ይጨርሰዋል። አመሰግናለሁ። እውነቴን ነው የምልሽ፣ ከብዙ ነገር ነው የገላገልሽ። መልካም ጊዜ። እንግዲህ ፈጣሪ ይጠብቅሽ። በይ ደህና ሁኚ። አቶ ሳዲቅ፣ ይሄ ካንተ ጋር የኖርኩት በዚህ ህይወት አጋጣሚ በጣም ቆንጆ የምለው አጋጣሚ ነው። አቶ ሳዲቅ፣ ሁሌም የማስታውስ በሰጠኸኝ ጥልቅ ፍቅር ነው።
ሴትን ልጅ በዚህ መንገድ መጠየቅ በራሱ ትንሽ አስፈሪ ነው፣ ግን ያው ይሁን በቃ። ሆነም ቀረም ወደዚህ አብረን የመጣ ነው እኮ ሴልቹክን ደስተኛ ለማድረግ ስንል ነው። ምን ማለት ፈልገህ ነው? ሕፃን ልጅ ልናዝናና ነው እንዴ? ጓደኛህን ራሱ ትንሽ ልጅ በለው። አንተ ደግሞ እሱን ፈርተዋል እና በሱ ዙሪያ ብዙ ቅድመ ሁኔታዎችን አስቀምጠሃል። ይገርማል። ወንድሟን ካላናገርክ ብለዋል። እሱም በተስፋ መቁረጥ እየተንከራተተ ነው። በፈጣሪ ስም እኔ መጥቶ ልጅቷን በአግባቡ እንዲጠይቃት ነው የነገርኩት። በቀጥታ ወደ እኔ መጥቶ ሊጋቡ እንደነበር ነው ነገር። ስለዚህ አንተም የዛኔ ሶመር መጥቶ ሊጠይቃት ይገባል አልክ። ለማለት የፈለግኩት በዚህ ሰው መታመን እንድንችል ከእሱ ጋር አብሮ የሚመጣው ሰው ወሳኝ ነው። ስለዚህ ታምነኛለህ ማለት ነው? በእውነት ነው የምልህም ባይን አመጣኸው። ሶመር አሁን ብዙ ሰዓት የለኝም፣ በረራ አለብኝ። ቶሎ ሀሳብህን ጨርስ እያልክ ነው አይደል? ትክክል ነህ። እሺ የእኛ ሴልቹክ ፊገንን ፈልጓታል። እንደምታውቀው የዘመን ወጣቶች ተያይተው ነው የሚፈላለጉት። እኔ ከአንተ ስር እንዳይጠፋ ነበር የሞከርኩት። እሱ ግን ፊገን ጋር ሄዶ ልጥፍ አለ። ስለዚህ ሊታመን አይችልም ማለት ነው። አንተ ሩዝ እንዲገዛ ልከው፣ እሱ ግን ሽምብራ ነው ይዞ የመጣው። ልጆቹ መጋባት አለባቸው ብያለሁ። አይጋቡም እያልክ ነው ያለኸው? አዎ አይጋቡም። እሺ እንደዛ ከሆነ ወደ ጉዳያችን እንግባ። እሺ መጀመሪያ እንጠጣ። ቺርስ። የወንበዴዎቹ ቡድን እንደገና ተሰብስቧል። አትቸኩሉ፣ ቀስ በሉ አልኳችሁ እኮ። ኡፍ፣ እስቲ እየሰሙን እንደሆነ እናጣራ። ልጆቹ ክፍላቸውን ዘግተው ተቀምጧል። ልጄ ረፊቅ ነይ ወደዚህ፣ እባካችሁ ነይ ወደዚህ ነይ። እና ወደ አንካራ ልትበሩ ነው? አዎ፣ የቪዛውን ነገር እየጠበቅን ነው። ሴቶች ይመስለኛል ሶስቱ እህትማማቾች የመጨረሻ ምሽታቸውን በአሪፉ ማሳለፍ መቻል አለባቸው። ይኸውልህ አንተ ለፊገን ያለህ ቦታ ማለት እኔ ለዳር ያለኝ ቦታ ማለት ነው። እና እባክህን አትጉዳት። እና ደግሞ ኤፊን ተንከባከበው። አሁን እኮ ሁላችሁም ቤተሰቦቼ ናችሁ ሶመር። ትንሽም ቢሆን ደግሞ ታውቀኛለህ። ምን አይነት ሰው እንደሆንኩ ታውቃለህ ብዬ አስባለሁ። ስለዚህ ስለ እኔ ምንም ነገር አትጨነቅ። ይልቅ እናቴን ተንከባከባት እሺ? በጭራሽ እንዳታስከፋ። ለብዙ ዓመታት እኮ እናቴ ነበረች ሰውዬ። እርግጠኛ ነኝ ከአንተ የተሻለ ስለ እሱ አስባለሁ። ይቅርታ፣ እየቀለድኩ ነበር። ሳላስበው የማየውን ነገር ተናገርኩ መሰለኝ። በጣም ይቅርታ። ምንም አይደል። በእርግጥ አንተ ልክ ማለቴ እናቴ መሆኗን ማወቄ ብቻ ልቤን በሐሴት የሚሞላው እናቴና ወንድሜ ለብዙ ዓመታት አብረው ስለቆዩ ወንድሜ በሚገባ እንደሚያስብለት አልጠራጠርም። እሺ በቃ ተረድቻለሁ። አሁን እባክህን አልቅሳ እኔንም አታስለቅሰኝ። የምን እምባ ነው ደግሞ? አንተ እኮ ጫፍህን ብትነካም ታለቅሳለህ። በጣም ስሜቴ የምትሆን ሰውዬ ነህ። አልቃሻ ነገር ነህ። ተሳስተሃል። በጭራሽ እንደዚህ አይነት ሰው አይደለም። እሺ ለማንኛውም እሱን እርሳ። በቃ አሁን የሴልቹክና የፊገንን ጉዳይ እንዴት እንደምናደርግ እናውራ። እንድታገባ ፈቅድላታለሁ፣ አታስብ። በእውነት በል። ከልቤ ነው። እስኪ ለሴልቹክ መልካም ዜና እናሰማ። መቼም ደስተኛ ነው። እሺ ወደ ሴልቹክ ደውዬ የምስራችሁን እነግረዋለሁ። መልካሙን ሁሉ እመኝላቸዋለሁ። አዎ ትችላለህ። በቃ የምስኪን ሰውዬ ይደሰት። እውነቴን ነው። በጣም ጥሩ ሰው ነው። የልጅነት ጓደኛዬ ነው። ዋናው ፊገን ደስተኛ መሆኑ። አንተም ደስተኛ ሁን፣ ዳሪያም ደስተኛ ትሁን። ሁለታችሁም ደስታችሁ ሙሉ ይሁን። ካርታል፣ ያው አንዳንድ ጊዜ የማይሆን ነገር ታደርጋለህ፣ ግን ጥሩ ልብ ያለ ሰው ነህ።